ልጆችን ወደ እኔ ተውበት እስካደረጉ ንስሐ እስካደረጉ ድረስ እኔ እምርላቸዋለሁ ብሎታል። አየህ። ስለዚህ መሆን ያለበት ምንድን ነው? እነዚህ ሰዎች ከዚህ ከተሳሳተ መንገድ እንዲርቁና በትክክለኛ አላህና መልክተኛው በቤተሰቦቻቸው ተጋቡ የሚለውን ምክር እንደመከሩት በዚያ መንገድ እኛም መቅረብ ማቋረጥ ነው። እንዲገናኙ በዚህ ስልክ ካለዋወጥናቸው ይሄ በጣም መጥፎ ነገር ነው የሚሆነው ከዚህ በኋላ እናንተ የሰይጣን ተንኮል ስላልተረዳችሁ ወለቀድ ሰደቀ ዐለይሂም ኢብሊሱ ظنه አለ አላህ ሱብሓነሁ ወተዓላ። ሰይጣን የዛኔ የገመተውን ግምት እውን አደረገባቸው የአደም ልጆች። ፈተበዑሁ ኢላ ፈሪቀን ሚነል ሙእሚኒን፣ ጥቂት የአማኞች ጭፍሮች ሲቀሩ አብዛኛው የሰው ልጅ ግን ተከተሉት ብሎ ተናገራል። እና የእኛ ስራ ትልቅ ስራ እኮ ነው፣ ዳዕዋ ማድረግ ወደ ትዳር ዓለም ሰዎች እንዲሄዱ እናንተ መከራቸው መገሰጻቸው እሱ በቂ ነው። እዚህ ላይ መጋጋት ነው። የማገናኘቱ ስራ መጨረሻው መጥፎ ነው የሚሆነው። ንያ ትክክል ጥሩ ነው። ያው ንያቸው ጥሩ ነበር። እንደዚህ በመለየቶች አጀር ታገኛለሽ። ሰዎች ከዝሙት ዓለም ርቀው ወደ ኒካህ እንዲሄዱ እሰራለሁ የሚለው ንያ ጥሩ ነው። አካሄዱ ንያ ብቻ ደግሞ ዋጋ የለውም። ንያ ጥሩ ነው። በንያ አጅር ታገኛላችሁ። ሰዎችን ወደ ኒካህ ዓለም ለምን እንዲሄዱ አላደርግም የሚለው በጣም መልካም ንያ ነው። እንዳልከው የዑመር ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ኢምሪኢን ማ ነዋ ብለዋል። ማንኛውም ስራ ትክክል የሚሆነው በንያ ሲሰራ ጊዜ ነው። ሁሉም ሰው የነየተውንም ያገኛል እና ይሄን ይመስላል። ሌላኛው ምን ነበር እንግዲህ አባት ሰርቶ ለልጆቹ ወጪ ማድረግ ኃላፊነት ሲኖርበት፣ እናት ደግሞ ልጆቿን የማስተዳደር ኃላፊነት አለባት። እሱን አላህ ስብሐነሁ ወተዓላ ያደረገው ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት። አላህ ስብሐነሁ ወተዓላ በቁርአን ላይ አልሪጃሉ ቀዋሙነ ዐለ ኒሳኢ ቢማ ፈደለ ላሁ በዕደሁም ዐላ በዕድ፣ ባሎች የሚስቶቻቸው የልጆቻቸውም እንዲሁም አስተዳዳሪዎች ናቸው ይላል። በሚያደርጉላቸውም የገንዘብ ወጪ እያለ ይናገራል። ወልዋሊዳቱ ዩርዲዕነ አውላደሁነ ይላል። እናቶች ልጆቻቸውን ያጠባሉ አለ። የእናትና የአባትን ስራ ሲገልጽልን ሐውለይኒ ካሚለይኒ ሙሉ የሆኑ 2 ዓመቶችን ያጠባሉ ካለ በኋላ ቀጥሎ ምን ይላል? ሊመን አራደ አን ዩቲመ ረዳዐ ወዐለል መውሉድ ለሁ ሪዝቁሁነ ወኪስወቱሁነ ቢልማዕሩፍ፣ ለተወለደው ልጅ ልክ እንዲሁ ደግሞ በማን ላይ? በአባት ላይ እርሱን የማብላት ሲሳዩን የማሟላት ኃላፊነት። አስኪኑሁነ ሚን ሐይሱ ወጀድቱም እያለ ይናገራል። አላህ ሱብሓነሁ ወተዓላ ካገኛችሁት ካላችሁ ጠቅማችሁ ልክ አኑሯቸው ሚስቶቻቸው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ይናገራሉ። ወኩልኩም ራዒን ወኩልኩም መስኡሉን ዐን ረዕየቲሂ ወረጁሉ ራዒን ፊ አህሊሂ ወመስኡሉን ዐን ረዕየቲሂ ወልመርአቱ ራዒየቱን ፊ አህሊ በይቲሃ ወመስኡለቱን ዐን ረዕየቲሃ። ባል ስለ ሚስቱ ኃላፊነት ተጥሎበታል፣ ስለተጣለበት ኃላፊነት ይጠይቃል። ሚስት ስለ ልጆቹ ኃላፊነት ተጥሎባታል፣ ስለተጣለበት ኃላፊነት ትጠይቃል። ነገር ግን ይህች እናትስ ልጆቿን በክፉ መንገድ ብታሳድግ ወይም ጥሩ እናት ካልሆነች የዛኔ አባት በጥሩ መንገድ እንዲያድጉበት ዘንድ ሲል እንትን ይላል፣ ኃላፊነቱን በራሱ ይወስዳል። ነገር ግን መልካምና ደግ እናት ከሆነች በጥሩ መንገድ የምታሳድጋቸው ከሆነች እርሱ የማሟላት ኃላፊነት ይኖርበታል። ልጆቹ ለማሳደግ ኃላፊነት መስዋዕት ወስዳለች። ወላሂ አዕለም። እሺ ሱመያ አንድ ጥያቄ ያለኝ እኔ አኗር ጠይቅ። አንዴ ብቻ ነው አጠራ አድርጌ አጠራ ተጠይቁና አንድ ምክር ነገር ይለግሰንና ኢንሻአላህ እንለቀዋለን። እሺ እሱ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ አንድ ጥያቄ ያለኝ እሱ አንድ ሰው ሊሞት ስራዎቹ ሁሉ ይቋረጣሉ ከ3 ነገሮች በቀርና ያ ሰደቀቱል ጃሪያ ጠቃሚ እውቀትና ከሞት በኋላ የሚጸልይለት ልጅ ያለው ወላጅ። አሁን የኔ ጥያቄ ከሞት በኋላ የሚጸልይለት ልጅ ያለው ወላጅ ዱዓ በማድረግ ብቻ ነው ወይስ መልካም ነገር ባደረገ ቁጥር አላህ አጅሩን ያስብለታል ለዛ ለልጁ አባት ወይም እናት? እና ይሄ ነገር እንዲብራራልኝ ባጭሩ ፈልጋለሁ። ጀዛኩሙላህ ኸይር። ወያኩም በጣም ጥሩ ጥያቄ፣ በጣም ጥሩ ጥያቄ። አንድ ሰው እንግዲህ የአላህ ሱብሓነሁ ወተዓላ ትልቅ ጸጋ ምን እንደሆነ ታውቃላችሁ? እኛ ሞተን ራሱ መልካም ስራችን እንዳይቋረጥብን በር ከፍቶልናል። በጣም ደስ የሚል ነገር እዚህ ላይ በቃ
ሙታችሁ መልካም ስራችሁ እንዳይቋረጥ ብዙ መንገዶችን አስቀምጧል። እነዚያን መንገዶችንም እንድንጠቀማቸው ዘንድ ነብዩ ሰለላሁ ዐለይሂ ወሰለም አስተምረውናል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አሁን ያልከው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ማተ ብኑ አደም እንቀጠዐ ዐንሁ ልዐመል ኢላ ሚን ሰላስ ሰደቀቱን ጃሪያ አው ወለዱን ሷሊሑን የድዑ ለህ አው ዒልሙን የንተፈዑ ቢህ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የአደም ልጅ በሚሞት ጊዜ መልካም ስራዎች ሁሉ ከእርሱ ይቋረጣሉ ከሶስት ነገር ሲቀራሉ። አንደኛ የማይቋረጥ የሆነ ሰደቃ ትቶ ሄዶ ከሆነ ሰውየው ለምሳሌ መስጂድ በገንብቶ ሄዶ ከሆነ ሰዎች በሰገዱ ቁጥር በዚያ ውስጥ አጅር ያገኛል ይሄ ሰው። ልክ እንዲሁ ውሃ የሌላቸው ሰዎች በሆነ ገጠራማ ክፍል ላይ ውሃ አውጥቶላቸው ከሆነ ሰዎች በዚያ በጠጡ ቁጥር አጅር ያገኛል። ወፎች በጠጡ ቁጥር አጅር ያገኛል። እንስሳቶች ሁሉ በጠጡ ቁጥር አጅር ያገኛል። ይሄ ሰደቃ ጃሪያ ማለት ነው፣ የማይቋረጥ ምንዳ ያለው መልካም ስራ ጥሎ የሄደ ሰው አሉ። ሁለተኛ አው ዒልሙን የንተፈዑ ቢህ ወይንም ሰዎች የሚጠቀሙበትን እውቀት አስተላልፎ ሄዶ ከሆነ ለምሳሌ ኪታብ ጽፎ ሊሆን ይችላል፣ ወይንም ሰዎችን አስተምሮ ሄዶ ሊሆን ይችላል። እነዚያ ሰዎች ሌላ ሰው ባስተማሩ ቁጥር እነዚያ በሰሩ ቁጥር በዚያ ባስተማራቸው ይሄ ሰው አጅር ይጻፍለታል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህ ምን አላቸው? ወኢነ ለከ ለአጅረን ገይረ መምኑን ብሏቸዋል። ሙሐመድ ሆይ ለአንተ እኮ የማይቋረጥ ምንዳ አለልህ አላቸው። ትውልዳቸው ሁሉ በሰገደ በጾመ መልካም ስራ በሰራ ቁጥር እርሳቸው ይቆጠርላቸዋል። የዚህ ትውልድ ሁሉ አቅኒ እሳቸው ናቸውና አያችሁ። ልክ እንዲሁ ወላጅም ቅድም እንዳልከው ልጆቹ በሚያደርጉለት ዱዓ ብቻ ሳይሆን እነዚህ በመልካም ነገር ቆጥቁጦ ያሳደጋቸው ልጆች በቀሩ በሰገዱ ቁጥር ለእርሱም ምንዳው ይሄድለታል፣ ይጻፍለታል። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? አው ወለዱን ሷሊሕ የድዑ ለሁ ወይንም ዱዓ የሚያደርግለትን ልጅ ጥሎ የሄደ ሰው ይህም እንዲሁ አጅሩ አይቋረጥበትም ብለዋል። ዱዓ ብለው ለምን ጠቀሱ ታዲያ? እሱም ብቻ ሐስር ለማድረግ ነው ወይ? ሐስር የለውም። እሱም ብቻ አልገደቡትም። ነገር ግን እሱ ትልቁ የአምልኮ ስርዓት ስለሆነ አፍደል ልዕባዳ ዱዓ ነቢ ሰለላሁ ዐለይሂ ወሰለም ትልቁ የአምልኮ ስርዓት ዱዓ ነው አለ። ዱዓ ለሁለት ይከፍላል፣ ዱዓ መስአላ ወዱዓ ዒባዳ። ታዲያ ሶላት አይደል ትልቁ የአምልኮ ስርዓት ልትሉ ትችላላችሁ። ሶላት ራሱ ከዱዓ ነው፣ ጸሎት ነው አይደለ? ሶላት ራሱ ዱዓ ዒባዳ ይባላል። ዱዓ ለሁለት ይከፈላል፣ ዱዓ መስአላ እና ዱዓ ዒባዳ። የአምልኮ ዱዓ እና የጥያቄ ዱዓ ወይም የመጠየቅ ዱዓ ለማለት ዱዓ መስአላ የምንለው ለምሳሌ አምላክ አላህ ሆይ እንዲህ አድርግልን ብለን የምናደርገው ይሄ ራሱ አምልኮ ነው። ሁለተኛው ደግሞ የአምልኮ ዱዓ ነው። እሱም ልክ እንደ ሶላት፣ ጾም፣ ሐጅ እነዚህ ሁሉ በውስጣቸው እኮ ከአላህ ሱብሓነሁ ወተዓላ እየለመነን ነው መልካምን ነገር እንዲመነዳ አይደል? ስለዚህ ነው ተከፈላል። እና ነቢያችን ሰለላሁ ዐለይሂ ወሰለም እዚያ ላይ ዱዓ የሚያደርግ ልጅ ጥሎ የሄደ ሰው ሲሉ ጊዜ ማንኛውንም አምልኮ የሚሰራ ልጅ ብለው ጥቅል የሆነ ቃል እየተናገሩ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሰውየው ከሞተ በኋላ የሚጠቀምባቸውን ነገራቶች ሲዘረዝሩ 5 ነገራቶች እንዳሉ ገልጸዋል። ዱዓ ማድረግ አንደኛ እሱ ነው። ሁለተኛ እስትግፋር፣ ሶስተኛ ሰደቃ፣ አራተኛ ሐጅ፣ አምስተኛ ዑምራ። እነዚህ ነገራቶች ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? إن الرجل لترفع له درجته في الجنة فيقول من أين لي هذا يا رب فيقال هذا باستغفار ولدك لك. عند ሰው ከሞተ በኋላ ደረጃው ከፍ ሲደረግለት ይመለከታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደሚታወቀው በቀብራችን ዓለም ውስጥ የቀጣዩን ዓለማችንን ጀነታችንን ወይም የሰውየው ጀሃነም ከሆነ ያንን እያየ ይኖራል። ያው ቀጣይ የምትገባበት ይሄ ነው ብሎ መልአኩ የቀብር ጥያቄ ጠይቆት ጥሎት ይሄዳል አይደል? ከዚያ በኋላ የጀነት የሆነ ሰው ያን እየተመለከተ ይኖራል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቀጣይ የሚገባበት የዛኔ ደረጃው ከፍ ሲልለት አንዳንድ ሰዎች ይመለከታሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም ይጠይቃል ሰውየው ፈየቁል ምን አይነ ሊ ሃዛ ያ ረብ፣ ጌታዬ ሆይ ይህ ደረጃ እየጨመረ የማየው ከየትኛው ስራዬ ነው? እኔ ሙቻለሁኝ፣ ስራም አቋርጫለሁ፣ በየትኛው ስራ ነው? በዚህ ጊዜ ምን ተብሎ ይመለስለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ሃዛ ቢስቲግፋሪ ወለዲከ ለክ፣ ይህማ ደረጃ እየጨመረ ያለው አንተ ከሞትክ በኋላ ልጅህ ለአንተ በሚያደርገው ኢስቲግፋር ነው ይባላል። ልጅህ ለአንተ በሚሰራው መልካም ስራ ነው ይባላል። ይሄ ነው። ሌላኛው ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ሰው መጣና ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ብሎ ጠየቀ። አንቱ የአላህ መልእክተኛ ሆይ
እናቴ ሞታብኛለች ለእርሷ ብዬ ሰደቃ ባደርግላት ይጠቅማታልን ብሎ ጠየቀ። ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ነዓም አዎ ይጠቅማታል አሉት። ስለዚህ ለሞተ ሰው ሰደቃ ብናደርግ ያ ሰው አጅሩን ያገኛል። ለሞተ ሰው አላህ ኃጢአቱን እንዲምርለት ብንማጸንለት እስትግፋር ብናደርግ ያ ሰው አጅሩን ያገኛል። ሐጅና ዑምራም ልክ እንዲሁ። አንድ ሴት መጣ ወደ ነቢ ሰለላሁ ዐለይሂ ወሰለም ለእናቴ ሐጅና ዑምራ ላድርግላት ወይ ብላ ጠይቃ ነዓም ሑጅ ዐንሃ ወዕተሚሪ ብሏታል። አዎ ስለ እርሷ ሐጅም ዑምራም አድርግላት ብሏታል። ይቻላል። ይህን ይመስላል። ሱሙያ ትንሽ ጥያቄ ያላቸው ሰዎች አሉ። እሱን ለማግኘት ራሱ ትልቅ ነገር ነው እና ትንሽ ይግባልን። ለምን ዩሱፍ ትንሽ ይቅርታ አድርግልን። ትንሽ አንተን ለማግኘት እኔ ራሴ በአንተ በጣም ያስቸገርኩት እና እዚህ ያሉት ልጆች ትንሽ ይገባሉ፣ ሌላው ይመለሳል። እኔ ከመጠየቅ በፊት በሱሙያ ቤት ስም ለአንተ በጣም የደከምከው ሰው ነው የደከምኩ እና የሱሙያን ቤት ተውና በአንተ ቤት ያሉትን ልጆች ነው ምለምነው። እሱ እየደከመው ነው ብዙ ጊዜ የሚሰራው የውስጡን አላህ ነው የሚያውቀው እና ይህን እንዳትረሱ። የእሱ ቤቶች በሱሙያ ቤት በኩል ያለው ችግር የለም እንትን እንላለን። ፕሊስ እባክሽ ጥያቄ ያላቸው ልጆችን አስገቢያቸው እና ትንሽ ይጠይቁት። በጣም ይቅርታ ይሱ አወከር ልክ ነህ። ሀኒቾ ቅድም ጀምራ እየጠበቀች ነው። ሀኒቾ ጥያቄ አላት ቀጥይና፣ ከስር ደግሞ ፒስም ጥያቄ አላት። እኔም ጥያቄ አለኝ ባይ ዘ ወይ። ኦኬ እሺ። ሶመያ ከታች ብዙ ሰው ጥያቄ ያለው እየጠየቁ ቢወርዱስ ሌሎችም ቻንስ እንዲያገኙ ማለት ነው። ጥያቄ ከጠየቀች ትወርዳለች፣ ፒስም ጠይቃ ትወርዳለች። ከዛ በኋላ ግን ብዙ እንዳላጨናንቀው ፈልጌ ነው። ምክንያቱም እሱ ከሰገደ በኋላ አላረፈም፣ ያቀጥታ ወደዚህ ነው የመጣው። እሱን ቤት ይጠብቁታል። ስለዚህ አጠር አድርገን ጥያቄውን እንጠይቀው። ሌላ ጊዜም እንድንጋብዘው ያው አጠር ባለ ጊዜ ይሻላል። ሰላም አለይኩም። ወአለይኩም ሰላም። እኔ የገባሁት ልጠይቅ ሳይሆን ሰላም ልልህ ነው። እንኳን ደህና መጣ እህታችን ቤት። አንተ ጋም ገብቼ ብዙ ትምህርት እማራለሁ። አላህ ይጠብቅህ። አሚን አሚን። ሹክራን። አፋን በቃ አውርጂኝ ሱሜ። እሺ እኔ ቆንጆ ፒስ ጊቢ ሰሚራ ቀጥይ። ኦኬ ሰላም አለይኩም ወራህመቱላሂ ወበረካቱ። እሱ ወልካም ቤታችን ስለመጣ በጣም ደስተኛ ነኝ። ጊዜ ሰጥተህ አንዳንዴ መታ አንዳንድ እንደዚህ አይነት ነገር ትምህርት ብታስተምረን ወለ ጥያቄና መልስ ብትሰጠን በጣም እናመሰግናለን። የኔ ጥያቄ በቅርቡ ጊዜ ለኔ እንደዛ ነው የሚመስል። በቅርቡ ጊዜ እንደ ትሬንድ የሆነ ነገር አለ በኡማው ላይ በሙስሊም ኡማ ላይ፣ እሱም ጁምዓ ሙባረክ የሚለው ይሄ ለኔ አዲስ ነገር ነው እና በጣም እየተስፋፋ ነው። هل هذا بدعة መክሩህ ነው ወላ ሙስተሐብ ነው? ምክንያቱም ብዙ ዑለማዎች የሰማሁት አንዳንዶቹ እነ هذا بدعة ያልነበረ ነገር ነው ይላሉ፣ አንዳንዶቹ ደግሞ ሙስተሐብ ነው የሚላልና እስኪ የሁለቱንም በምንድን ነው ሌሎቹ ቢድዓ የሚሉት በምን አድላ ነው፣ ሌሎቹስ ሙስተሐብ ነው የሚሉትስ በምንድን ነው የሚለውን ብታብራራልኝ ጀዛከላሁ ኸይር። ወያኩም መርሐባ። እሺ እንግዲህ የጊዜያችን ታላላቅ ዑለሞች ይህን ጥያቄ ተጠይቀዋል። ለምሳሌ ሼክ ሷሊህ አልፈውዛን አላህ ይጠብቃቸው የጊዜያችን ታላቅ ዓሊም ናቸው። እርሳቸው ተጠይቀው ጁምዓ ሙባረክ መባባል ቢድዓ ነው ብለዋል። ምክንያቱም ለምን ከተባለ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እና ሰሓቦች ዘወትር ጁምዓ ይገናኙ ነበር። አንድም ቀን ግን ጁምዓ ሙባረክ ተባብለዋል የሚል አልተዘገበም። እና ቢኖር ኖሮ ሰሓቦች አይተውትም፣ የትኛውንም ትምህርት ዘግበውልናል። ለው ካነ ኸይረን ለሰበቁና ኢለይህ፣ መልካም ነገር ቢሆን ኖሮ ሰሓቦች ይሄን ነገር በቀደሙን ነበር። እና እርሳቸው ብቻ ሳይሆን ሼክ አብዱልሙሕሲን አልዓባድ የሚባል ታላቅ ዓሊም አሉ መዲና ላይ። እርሳቸው አላህ ይጠብቃቸው፣ እርሳቸውን እንዲሁም ተጠይቀው ይሄ ቢድዓ ነው ብሎ ተናግረዋል። እሺ ማንኛውም ወደ ሃይማኖት የሚጠጋ ተግባር ከቁርአን እና ከሐዲስ ማስረጃ ከሌለው እሱ ነገር ቢድዓ ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም عليكم بسنتي وسنة الخلفاء الراشدين المهديين من بعدي تمسكوا بها وعضوا عليها بالنواجذ وإياكم ومحدثات الأمور فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار.
እና ማንኛውም በሃይማኖት ላይ የሚፈጠሩ አዲስ ፈጠራዎች እነሱ ቢድዓዎች ናቸው፣ አይቻልም። ከዚህ እንደሚካተት ሼክ ሶሊህ አልፈውዛን ተጠይቀው መልሰዋል። ምን ይመስላል? እሺ ጨረስን። ወይ አያ ማርኬት ገብታለች። አያ ማርኬት ቀጥይ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ኡስታዝ ሁሲ ሀያ እንትን ቁርአን አጥፊና አጠፋት። ኦኬ ጥያቄ ተጠይቂ። ያ አንድ ጥያቄ አለኝ፣ ግን መጀመሪያ ለሁሲ ሰላም ልበለው። በጣም ነው የምንወድህ፣ ለአላህ ብለን ነው የምንወድህ። አላህ ይጠውር ዕምርክ። ሁሉ ነገር የምታደርገው እየተከታተልኩ ነው በዩቲዩብም በሁሉ ቦታና በጣም ነው የምደሰተው። አንተ ሳላይ አልውልም። አሁን ሱስ ሆነህብናል እና እኔ አንተ መኪናዬ ውስጥ እየነዳሁ የአንተ ቪዲዮ ነው የምከታተለው። የጌታ ሰዎች በጣም ያስደስተኛል። የጌታ ሰዎች የምትለው ቃል አለና በጣም ነው ደስ የሚል አፍ አለ። ዩአር ማይ ሊትል ብራዘር፣ በእድሜም እበልጥሃለሁ። ስለዚህ ወደ ሌላ እንዳትወስዱት ብዬ ነው። በጣም ነው የምወደው ሁሲ ባይዘው፣ በጣም ከእድሜው በላይ ነው። ማሻአላህ ነው። አላህ ይጠውር ዕምርክ። ያንተ ጥሩ ነገር አላህ ያሳየን። ኤኒዌይ አንድ ጥያቄ አለኝ ኡስታዝ። ሹታ በጣም እኔ አሁን ነው የሰማሁት እና አሁን ኡስታዝ ያስሚሩን መሰለኝ 4 ሰዎች ናቸው አበደን ጀነት የማይገቡ የተባሉት እና በጣም ሹታ ወዳለሁ፣ ግን ለራሴ ነው እንጂ ለሰው አትራክት ላደርግ አይደለም። ፐርፉም አድርጌ መውጣት ደስ ይለኛል። በተለይ ሻወር ወስጄ ጁምዓ ሶላትም ስንሄድ አረጋለሁ። መኪናዬ ውስጥ ብቻዬ ነው ወይ ከባሌ ጋር ከልጆቼ ጋር ነው እንጂ ለሰው ብዬ አይደለም ማደርገው። ውስጤ አላህ ያውቃል። ሚያው ለራሴ ግን ጥሩ ነገር እንዲሸተኝ ደስ ይለኛል። ሹታ እንዴት ይታያል? ፐርፉም አድርጎ መውጣት በጣም መጥፎ ነው እየተባለ ነው። ትናንትና ነው የሰማሁት እና ዩቲዩብ ላይ ነው ያየሁት መሰለኝ። እንዴት ይታያል? ለሰው ብሎ ማድረግና ለራሴ ለደስታዬ ብዬ ነው የማደርገው። አይ ዶንት ኖ ብቻ ግን እዚህ ጋር ፈልጌ ነው። ቴንክ ዩ። እሺ እንግዲህ ሐዲሱ የሚለው ምንድነው? ቃለ ነብዩ ሰለላሁ ዐለይሂ ወሰለም أيما امرأة خرجت من بيتها متعطرة ليجد ريحها الأجانب فقد زنت. ማንም ሴት ሽቶ ተቀባብታ ከቤቷ የወጣች ይህን የሽታዋን ጠረን ባዕድ ወንዶች እንዲያገኙት ዘንድ አስባ ተቀባብታ የወጣች ሴት እርሷ በእርግጥም ዘሞተች አሉ። ያ ማለት ግን ትልቁን ዝሙት ሰራች ማለት ሳይሆን ወደ ዝሙት ሰዎችን ጠራች ማለት ነው። ምክንያቱም ወንድ ልጅ በሴት ልጅ ላይ ጥሩ ጠረን ካየ ካሸተተ የተክለ ሰውነቷን ቅርጿን የሚያሳይ ልብሳ ካየ የዛኔ ሰይጣን በመካከል ስራውን ይሰራል፣ ወደ መጥፎ ነገር ይጋብዛል። እና ለዚያ ነገር መንገድ እንዳይሆን ዘንድ ኢስላም ይህን ነገር ሴት ልጅ ሽቶ አትቀባ አይደለም ያለው ኢስላም። ነገር ግን የትና መቼ መቀባት አለባት የሚለውን አስቀምጦላታል። ሴት ልጅ ቤቷ በምትሆን ጊዜ እንደፈለገች ሽቶ መቀባት ትችላለች። እንዲሁም ከወንዶች ጋር የማትቀላቀል ከሆነ ለምሳሌ በታክሲዋ ውስጥ ነው ያለችው፣ ሰው ጋር አትቀላቀልም፣ አትገናኝም። ሄዳ የሆነ ቦታ ከወንዶች የማይደርሱበት ቦታ ላይ ደርሳ ልትመጣ ፈለገች፣ የዛኔ ተቀባብታ ብትወጣ ችግር የለም። አሁን ምንድነው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት? ወንዶች ያንን ጠረን የሚያገኙበት መንገድ እንዳይከሰትና ወደ መጥፎ እሳቤ እንዳይወስድ ነው። ሰዎች በዚያ መንገድ ወንዶች ወደ መጥፎ መንገድ፣ ወደ ሰይጣናዊ መንገድ ወደዚያ እንዳትመራቸው ሲባል እንጂ ለሌላ አይደለም። ሴት ልጅ እንዳትቀባ እየከለከለ አይደለም ኢስላም። መቀባት ትችላለች፣ ቤቷ መቀባት ትችላለች። ሴቶች ጋር ብቻ ከሆነች መቀባት ትችላለች። ወንዶች የማይደርሱበት ቦታ ከሆነ የምትሄደው ተቀብታ ብትሄደም ችግር አይኖርም። ሹክራን። አይ በጣም ጥሩ ነው። ግን መስጊድ ስንሄድ ግን በር ላይ ስንገባ ጠረኑ ሊቀር ይችላል። የሴቶች መግቢያ አለ፣ ግን አንዳንድ ጊዜ ኮኔክት የሆነ መንገዶች አለ። እሱም ቢቀር ይሻላል ይመስለኛል። አይደል ነው እንዳልከው ወንዶች የሚደርሱበት ቦታ ከሆነ በዚህ አካባቢ ቢቀር የተሻለ ነው። ኦኬ ላስት ናይት ማታ ቤቴ ሆኜ አድርጌው የአባያ ለብሼው ከሄድኩ ሽታው ካለው እስቲል ቤቴ መተው አለብኝ። እሱ ሌላ ውሃ የሚሸት መልበስ አለብኝ ማለት መጠንቀቅ ፈለኩ። የአዛብ ሰዎች ናቸው ተብለዋል እና ፈርቼ ነው የምጠይቀው።
እንደሱ ነው። እንደው እኔ የምመክራችሁ ከቤት ስትወጡ ጊዜ በቃ ሽቶ ያልነካውን ልብስ ለብሳችሁ ብትወጡ ምንም የሚቀርባችሁ ነገር የለም። ቤታችሁ ቤት ልጅ ለባሏ ብትን ትበልላል። ነገር ግን ባዕድ ወንዶች ያንን ቢያገኙና ወደ መጥፎ እሳቤ ውስጥ እንትናቸው አይምሯቸው ውስጥ ቢገባ ሰይጣን በእርሷቸው ለስራቸው ስራውን ቢሰራ ክፉ ነገር እንዳይሆን እስላም ሁሉም በሮች እንዳለ የሰይጣን በሮች ሲዘጋቸው ዘንድ ነው የሚከለከለው እና ቤቷ ውስጥ ስትሆን ከባሏ ፊት ቤተሰብ ጋር ከሆነች ከሐራሞቿ ጋር ከሆነች ሴቶች ጋር ስትሆን ጊዜ እንደዚህ ችግር የለም። ወንዶች የሚደርሱበት ቦታ ከሆነ ግን በዚያ ቦታ ላይ ተደዋታ አትይም። ይህ መስላም ይከለከል። እሺ ሽኩረን። አንድ ጥያቄ ሊጨምር ይበዛብሃል። አይ አይቻልም። ብዙ ሰው እየጠበቀ ነው። ሀያ ማርኬት የኔ ቆንጆ አፉ በይ። ችግር የለም። አይ ታዳን አስገቢያት እባክሽ። በጣም እየተቀጭቀች ነው። እኔ አንድ ጥያቄ ልጠይቅና እኔም ቦታ ልጠይቅላችሁ። እሱዬ ነው የምጠይቀው። ይሄ ሚዲያ ላይ እየመጡ የወመል ቂያማ ጠይቃችኋለሁ ምናምን ይሄን ሼር ካላደረጋችሁት ምናምን ነገር እኔ በጣም እያናደደኝ እናደዳለሁ። አላደረገውም ግን ያናድደኛል ይሄ ነገር። ትክክል መልካም አቡከር ራሱ ትክክል አለ ብሶት አለባችሁ ማለት ነው በዚህ ነገር። እሺ ነው እዚህ ሶሻል ሚዲያ ላይ አቡከር ሚውት አድርገህ ከአንተ ጋር ነው መሰለኝ ድምጽ ነው ሱመያ ሚውት አድርግ ማን ጋር ነው? እሺ የሆነ ቪዲዮ ይሰሩና በአላህ ይሄን ላይክ ሳታደርጉ እንዳታልፉ፣ በአላህ ሼር ሳታደርጉ እንዳታልፉ የሚሉ ሰዎችን ምንም ነገር አታደርጉላቸው፣ እለፏቸው። እንዳው ብታደርጉ እንዳውም ስህተት ናችሁ፣ አታበረታቷቸው። ነገ ሌላው ተነስቶ ያውና በአላህ ስላለ ይሄኛው ብዙ ላይክ አግኝቷል እኔም ይሄን መንገድ ልጠቀም ብሎ የአላህ ሱብሓነሁ ወተዓላን ስም ለላይክ መለቃቀሚያ ያደርጉታል። የአላህ ስም እንደዚህ ርካሽ አይደለም። ለአንተ ላይክ መለቃቀሚያ አታድርጉ የአላህ ሱብሓነሁ ወተዓላን ስም። ሼክ ሷሊህ አልፈውዛን ተጠየቁ፣ ይሄን ሳታደርጉ እንዳታልፉ በአላህ ይሉናል ምን እናድርግ በተባሉ ጊዜ እንዳታደርጉላቸው ነው ያሉት። የእናንተ ጋር መድረሱ ይሄ የመጨረሻው ይሁን፣ ከዚያ በኋላ እንዳተሳልፉት አሉ። እና እነዚህን ሰዎች አታድርጉላቸው፣ ወንጀለኛ አትሆኑ። በአላህ ብሎኝ ስላላደረኩኝ ወንጀለኛ ሆናለሁ ብላችሁ እንዳታስቡ፣ ምንም አትሆኑም፣ ወንጀለኛ አትሆኑም። እና አታድርጉላቸው ላይክ እንዳውም እነዚህን ሰዎች አውግዟቸው። ኮሜንት ላይ ከቻላችሁ የአላህን ስም የላይክ መለቃቀሚያ አታድርግ ቪዲዮ ስሩ። በቃ መልካም ነገር ከሆነ ስሩና ተውት። ሰው መልካም ነገር አይቶ አያልፍም። በአላህ ብላችሁ ግን ሰውን አታጨናንቁ። ይሄንን ይሄ ነው። ኦኬ እሺ። ሰላም አለይኩም የጀማ። እኔ ጥያቄው እሱ እዚህ ዱባይ ላይ ሱቅ አለኝ፣ ምግብ ሰራለሁ እንደ በርገር ምናምን እና የሆነ ልጅ የአረብ ልጅ አለርጂ የሆነበትን ምግብ አትብላ ተብሎ ነበር እንደ ቺቶዝ አይነት እና እንደ ማይነስ ነገር አለርጂ ያለው ዶክተር ተነግሮታል። እኔ አላቅም። እንደ ድንገት ስሪልኝ ያለኝ ሰራሁለት። ልጁ ሲበላ የሆነ እንደ ፌንት የመንቀል ነገር አለርጂ አትብላ የተባለው በቃ ራሱን ይስታል። ግዴታ ኦክሲጅን ምናምን ተሰጥቶት ምናምን ነገር ነው የሚለው። ከዛም በዛ አጋጣሚ ሰውየው መጥቶ መዘጋጃ አምጥቶ ሙካለፋ ሰጠኝ 5000። እኔ ደግሞ በጣም አዘኘ ዱዓ ረኩበት ሰውየው ላይ ሰግጄ ማለት ነው። እና እንዴት ይታያል በሐዲሱ? ሰው ደግሞ ጥሩ አይደለም አሉኝ። እኔ ተናድጄ ነው በሰዓቱ። እሺ አንቺ ይሄን ነገር ባለማወቅ ነው እንትን ያልሽው። አንቺ ወንጀለኛ አይደለሽም። ቢሞት ራሱ ወንጀለኛ አትሆንም። አውቀሽ አይደለም ይሄን ነገር ያደረግሽው። እያወቅሽ እንደተከለከለ ብታደርጊው ነው ወንጀለኛ የምትሆን። ስለዚህ እነዚህ ሰዎች ይህን መረዳት ነበረባቸው። እኔ ስራዬ መሸጥ ነው እዚህ ቦታ ላይ ልጁ ምን አይነት ህመም እንዳለበት አላውቅም ብለሽ አስረድተሻቸው ከዚያ በኋላ ቢቀጡሽ ይሄ ነገር በድለውሻል። በደል ነው። እንኳን እኛ አይደለንም አላህ ሱብሓነሁ ወተዓላ ተሳስተን ከሆነ ያጠፋ ነው አይጠይቀንም። ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢሂ ይላል። ሳታውቁ በተሳሳታችሁት ነገር ላይ ወንጀል የለባቸውም ብሏል። እና ይህ ነው ታዲያ የተበደለ ሰው በበደለው ሰው ላይ ዱዓ ማድረግ ይችላል ወይ ወደሚለው ስንመጣ ሐቅ አለው። ነቢያችን ሰለላሁ ዐለይሂ ወሰለም ወተቂ ደዕወተል መዝሉም ፈኢነሁ ለይሰ በይነሃ ወበይነ ላሂ ሒጃብ ብለዋል።
የተበደለን ሰው ዱዓ ፍሩ። በተበደለ ሰው ዱዓና በአላህ መካከል ምንም አይነት ግርዶሽ የለምና ብለዋል። ያ ማለት ቀጥታ ዱዓቸው ይደርሳል ማለት ነው። ሐታ ወለው ካነ ካፊረን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ የተበደለው ሰው ካፊር ቢሆንም እንኳን አላህ ሱብሓነሁ ወተዓላ ፍትሁን ይሰጠዋል። አላህ ፍትሃዊ የሆነ አምላክ ነውና ሐታ ከሃዲ ተበድሎ ቢሆን አላህ ዝም አይልም። እና ይሄን ይመስላል። ሐቅ አለሽ። እኔ አላቅም። ያው ከዛ በኋላ ነው መተው ልጆች አንድ ጊዜ እንደዚህ ብሏታል አሉ። እኔ ደግሞ አልሰማሁም በሰዓቱ። ያው ስሪልኝ ሲሉ ለሁለት ነው የሰራውላቸው እና ያን ነገር አለበት አሉ። እኔ አላወኩም። እኔ ደግሞ በቃ ስለው ልጄን ትልት ነው ከዚህ ቤት ልጄም እንደዚህ ሆኗል፣ ሌላ ቦታ ለምን ለልጆች ይሄን ትሰራላችሁ ምናምን ነገር ብሎ እሱ ራሱ ህጉን አምጥቶ ስለሚያውቅ ያን አስቀጣይ። እኔ ደግሞ እንደዛ ብዬሽ ነገር አረቦች ሐራም ሐራም ለሽ ተሰዊን ዳያ አሸን አረብ ለሽ ሐራም ነው ተቂም እንት ማፊ ሙስሊም ምናምን ነገር ብለዋል ሲሉ እስቲ ይሄን ነገር በሐዲስ ልጠይቅ ብዬ ነው። አንድ ደግሞ የሆነ ሰውዬ እንደ ድንገት መንገድ ላይ ካላበዛው ጥያቄ ፌንት ነቀለ። ወደኛ አካባቢ ነው። ፌንት ሲነቀር ያሉት አካባቢ ሙስሊም ነው ሰውየው። እንደ ድንገት ሲወድቅ መጋኛ ነው ብለው በአካባቢ አረቄ ሻጮች ነበሩ ኦርቶዶክሶች። አረቄ አምጥተው ልጅ ሰውየውን አቀመሱት። አፈፍ አድርገው አንስተው ወደ ቤት አደረሱት። ወደ ቤት ሲያደርሱት ያ ሰውዬ ያው ይሸታል። ሚስቱ ስትደርስ ይሸታል። እንዴ ምንድነው ያጠጣችሁት ምን ሲባል አይ እንደዚህ ድንገተኛ ወይ መጋኛ መስሎን አረቄ ያጠጥተነው ነው አሉ። ያ ሰውየው በህይወቱ ተረፈ በጊዜ እና በድንገት ነበር ያጠጡት። ይሄ እንዴት ይታያል? ያው ራሱን አያውቅም ሰውየው ሙስሊም ነው እሱ። ያው ራሱን በሳተበት ጊዜ ወንጀል ሰዎች ቢያሰሩበት ይሄ እንደ ኃጢአት አይቆጠርም። አውቆ ሆን ብሎ ቢሰራው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩም ብለዋል إن رفع القلم عن ثلاث عن المجنون حتى يفيق وعن الصغير حتى يكبر وفي رواية أخرى حتى يبلغ وعن النائم حتى يستيقظ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከሶስት አይነት ሰዎች ብዕር ተነስቶላቸዋል ወይንም የሚሰሩት ወንጀል አይጻፍባቸውም ማለት ነው። አንደኛ ሕፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ አሉ። ሁለተኛ እብድ የሆነ ሰው ወደ ንጹሕ አእምሮ እስኪመለስ ድረስ። ሶስተኛ እንቅልፉን የተኛ ሰው ከእንቅልፉ እስኪነሳ ድረስ። አሁን የኛው ከየት ይካተታል ከተባለ አእምሮን ከሳተ ሰው ይካተታል። አእምሮን የሳተ ሰው እብድ ማለት ነው። በዚያ ሰዓት የሚያደርገውን አያውቅም፣ የሚደረግበትንም አያውቅም። በዚህ ጊዜ የሰው ወንጀል ቢሰራበት እንደ ወንጀለኛ ይቆጠራል ወይ? አይቆጠርም። አእምሮ ንጹሕ ሆኖ ሳለ ወዶና ፈቅዶ ቢጠጣ ያንን አስካሪ መጠጥ የዛኔ ነው ወንጀል የሚሆንበት። ሳያውቅ ግን ሰዎች ቢያስጠጡት እንደ ወንጀል አይቆጠርበትም። እሺ ጀዛኩም ወያኩም። እሺ የመጨረሻ ይሁን ከዚህ በኋላ የመጨረሻ መሐመድ ገብቷል። መሐመድ የምትለው ነገር አለ? ወራህመቱላሂ ወበረካቱ። ወንድሞች እህቶች፣ መሐመድና ሰዓዳ ትጠይቅ። በጣም ደክማለች። ቅድም እንዳትረሳ ሁለቱ በቃ የቀደመች ይመስለኛል፣ ግን ይቅርታ ከሁለት አንዳቸው ሁለቱም ይጠይቁ ነው። ባረከላህ ፊክ ባረከላህ ፊክ። እህቴ ትቅደም ኢንሻአላህ፣ እኔ ልቀጥል ከዛ። አላህ ይባሪክ ፊክ። ሰዓዱ ጥያቄ ያላት አይመስለኝም። ጥያቄ ቢኖራት ታወራ ነበረ። ጥያቄ አለሽ? እሺ ቀጥይ። እሺ መርሃባ። አሰላሙ አለይኩም። እሱ ጥያቄ ልጆቻችን ግዴታ ያለብን ስገዱ፣ ቅሩ ምንላቸው እዚህ ባለውበት የምኖርበት አካባቢ ከ18 ዓመት በኋላ ማስገደድ አይቻልም እና በዛ ተጠያቂ እስከ ስንት ዓመት ነው እናስገድዳቸው? ማስታወስም ያለው እሺ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሙሩ አብናአኩም ቢሰላህ ሊሰብዕ ወድሪቡሁም ዐለይሃ ሊዐሽር ወፈርቁ በይነሁም ፊል መዳጅዕ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ልጆቻቸው የ7 ዓመት ዕድሜ ሲሞላቸው ጊዜ ሶላትን እንዲሰግዱ እዘዟቸው አሉ። ወድሪቡሁም ዐለይሃ ሊዐሽር፣ አንሰግድም ብለው እስከ 10 ዓመት ድረስ ቢቆዩ እነዚህ ልጆች በ10ኛ ዓመታቸው ላይ ምቷቸው አሉ። ምቷቸው ሲባል እነርሱን ለመጉዳት ሳይሆን አንሰግድም በማለታቸው ምክንያት እንዲገሰጹና እንዲመከሩ ነው። ያ መምታት የሚባለው ነገር ሰውነትን በሚጎዳ ነገር እንደማይሆን ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ضربا غير مبرح ብለዋል። በሌላ ሐዲስ ላይ ስለ ሴቶች አስመልክቶ ቢሆን ሴቶችን አስመልክቶ ቢሆን
ንቱ የሚለው እዚህ ቦታ ላይ ይህንን የሚያካትታል። ሰውነትን በማይጎዳ ልጁን እንዲገሰጽ ነው እና ዓላማው አልሰግድም ስላለ እስከዚህ ዕድሜው ድረስ ቆይቶ ወደ ሶላቱ እንዲመለስ ዘንድ የሚደረግ ልክ እናቶቻችን በለበቅ ሊመቱን ይችላሉ፣ ሊቆነጥጡን ይችላሉ። እንዲህ አይነት ነገር ማለት ነው እና እናንተ ኃላፊነት ያለባቸው ወላጆች ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ወረጁሉ ራዒን ፊ አህሊሂ ወመስኡሉን አን ረዕየቲህ ወልመርአቱ ራዕየቱን ፊ አህሊ በይቲሃ ወመስኡለቱን አን ረዕየቲሃ ብለዋል። አضየዐተም ሐፊረት አባት ስለ ቤተሰቡ ኃላፊነት ተጥሎበታል፣ ስለተጣለበትም ኃላፊነት ይጠየቃል ብለዋል። እናት ስለ ልጆቿ ኃላፊነት ተጥሎባታል፣ ስለተጣለባትም ኃላፊነት ትጠይቃለች ብለዋል። ይህን ኃላፊነታቸውን ጠብቀዋል ወይንስ አልጠበቁም የሚለውን ይጠየቃሉ ነገ ቂያማ ተብሏል። ስለዚህ እናንተ ማድረግ ያለባችሁ ምንድነው? የሚበላው፣ የሚጠጣው፣ የሚለብሰው እነዚህን ማሟላት ለምድራዊ ህይወትን በተመለከተ አጠቃላይ ማለት ነው። ልክ እንዲሁ ደግሞ ለአቅመ አዳም ለአቅመ ሔዋን በደረሱ ጊዜ መዳር ከዚያ በፊት እንደተናገረው በ7 ዓመታቸው ጀምሮ ከዚያም በታች ሊሆን ይችላል በዲናቸው ላይ ኮትኩታችሁ ማሳደግ፣ ጥራችሁላቸው፣ መክራችሁ አስመከራችሁ ወደ ዲን እንዲመጡ ገስዛችሁ ጥራችሁ እነሱ ያንን እምቢ ብለው ቢያምፁና ቢወጡ አትጠይቁበትም። ኃላፊነታችሁን خلاص ተወጣችኋልና። እሺ ማመቀጠልና ይሄ መጨረሻ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞች እህቶች፣ አላህ ይባርክ ፊኩም። ኡስታዝና አላህ ይባርክ ፊከ እያደረክ ላለው ነገር ለእስልምና አላህ ይባርክ፣ አላህ ምንዳን ይክፈልህ። ከዛ አስከትሎ ማለት የምፈልገው ነገር አለ። እንደ ኡስታዞች አላህ ኸይርን ወፍቆ አላህ ሽልማትን ሰጥቶ እውቀትን ሰጠ። ይሄ እንደ ጥያቄም ሳይሆን እንደ መፍትሄም እንድታይልኝ ነው የምፈልገው። እዚህ እኛ ግሩፕ ጋር ይሄ ሱመያ እህቲ ሱመያ ጋር ብቅ ብለህ በሳምንት 1 ቀንም ቢሆን በሳምንት 2 ቀንም ቢሆን ብቅ ብለህ ዲነል ኢስላም እንድታስተዋውሰን እጠይቅሃለሁ። ከዛ ባለፈ ደግሞ አማርኛ መጽሐፍ አንድ ሰው አለ መሲሕይ ነው። እኔ ሙስተው አማርኛ መጽሐፍ አይደለም ማነበው፣ ሌሎችን ነው ማነበው። የቱ መጽሐፍ ነው ወደ እስልምና እንዲመጣ የሚፈልግ ሰው ነው፣ ግን ኤቪደንሶችን ይፈልጋል። አንተም በግል ላገኝህም ብችል ደስ ይለኝ ነበረ። ቁጥርህንም ባገኝህ ከዕለታት 1 ቀን እሱንም ቀጥሬ ብንገናኝና ብታወራው ደስ ይለኝ ነበር። የቱን መጽሐፍሳ ነው አንድ ሰው ስለ ሰይድና ዒሳ ዓለይሂ ሰላም ሙሉ ለሙሉ ተረድቶ ወደዛ ሄዶ ፍግር ሄዳው እንዲያረግ ማለት ነው፣ ለይቶ እንዲያውቅ ለማድረግ የቱ ነው መጽሐፉን ፈልገዋለሁ። አንተንም እንደ ግለሰብ ባገኝህ ደስ ይለኛል። በጣም መልካም ሰው ነው ወላሂ። ሰይድና ሙሐመድ ዓለይሂ ሰላቱ ወሰላም ብለዋል፣ ያቺ መሲሒ የሆነች ሩህ በእነሱ ዘንዳ ስታልፍ አንበዋል አይደል? እንደ ኢስላም ይሄ ነው ሊሰማን የሚገባው። ወላሂ ስሰማ የምታረገው ነገር ያ የነብይን እንባ ያበስክ እንደሆነ ነው። አላህ አብዝቶ ምንዳህን ይክፈልህ። ይሄ ወንድም በጣም መልካም ነው፣ ቤተሰብም አለው፣ እጅግ አባት ነው፣ ሐበሽ ነው። የቱ መጽሐፍ እንደሆነ አማርኛ ያነባሉ፣ እሱም ባለቤቱም። የአማርኛውን ብትነግረኝና አንተንም በውስጥ ኢንሻአላህ ባወራህ ደስ ባለኝ። እህቲ ሱመያ ስልክ ቁጥርን ካላት ደግሞ ብትሰጠኝ ደስ ይለኝ ነበር። ይሄ ነው ኢንሻአላህ። ጀዛኩሙላህ ኸይርኩም። መርሐባ ሹክራን። አንደኛ እኔ ከዚህ አማርኛ መጽሐፎችን እንደዚህ ጉዳይ አንብቤ አላውቅም። በቋንቋ አረበኛ መጽሐፎች ናቸው። ኮሜንት ላይ እያየሁ ነው አንድ ልጅ ፈራህ የሚባል ልጅ አለ። እኔን ያናግሩኝ አማርኛ መጽሐፍቶች ከዚህ ጉዳይ አሉኝ እያለ ነው። እሱን ፎሎ አድርገው ነው ፈራህ አንድ ጊዜ ጻፍለት ልጅ መጽሐፎችን ኢንሻአላህ በውስጥ ይጽፍልኛል። አንተን ግን እንድታነጋግረው ስለምፈልገው
እሺ ወረሱ ደግሞ ቤቴ አለ ላይ ከፍታለሁ። ልክ እንደው ደግሞ እኔንም በግል ማግኘት ከፈለግሽ ችግር የለው አለሁኝ በውስጥ እንትን ብለን ማንኛውም ክርስቲያንና ከሰዎች የምታውቋቸው ካሉ ስለ እስልምና ማወቅና መረዳት የሚፈልጉ ማንኛውም ጓደኞቻቸው የሚሆኑ አብረዋቸው በስራ ቦታ የሚሆኑ በአካባቢያቸው የምታውቋቸው ሰዎች ይሁን አገናኙ። ይሄ እኔ የምኖርበት ስቴት ነው። ለዛውም እኔ የምኖርበት ከተማ ነው የሚኖረው። እጅግ መልካም ሰው ነው። ምንም ሕስድ የሌለበት ሰው ነው። አንድ ቀን ያኔ ግብዣም ሆነ ወደ ቤቴ ጋብዤውን ብታገኘው ደስ ስለሚለኝ ነው ከግሩፕ የወጣ እንደዚህ ፕራይቬት በሆነ መልኩ ማለት ነው። ኢንሻአላህ በውስጥ ጽፍልሃለሁ። ስሜ መሐመድ ዳሂር ነው። መቼም ብዙ ቴክስት ይደርሰሃል። ኢንሻአላህ ይሄ ነው እንትኔ። አላህ ይባርክ ፊክ። መርሐባ ሐቢብ ሁሱ አንድ ልበለኔ ብዙ ሰው ከታች እየጻፈ ያለው እንግዲህ በ15 ቀን አንዴም እንደዛሬ አናበዛብህም። በ15 ቀን አንዴም ጥያቄና መልስ ሳይሆን የሆነች ትምህርት ነገር በነገራችን ላይ በጣም ብዙ ሰው ይፈልጋል ዲናዊ መንገድ መማር ማለት ነው። ውጭ ሀገር የሚኖሩ አሁን በብዛት እዚህ የምታያቸው ከውጭ ሀገር ነው እንዳለ እና ይፈልጋሉ፣ መማርን ይፈልጋሉ፣ ማወቅን ይፈልጋሉ እና ለደቂቃ የሆነ ሰዓት ሰጥተህን በ15 ቀን በሚመች ጊዜ ማለት ነው ለ15 ቀንም ሆነ በሳምንት አንዴ 20 ደቂቃም ሆነ 30 ደቂቃ የሆነች ነገር ብታስተምረን ደስ ይለኛል። ምክንያቱም ሰው መበታተን የለበትም። ሰው እንደዚህ አይነት ቦታ እየገባ የኔን ቤት ብቻ አይደለም ያንተን ቤት እንዲጋበዙ እኔን ቤት ደግሞ አሁን አንተ በምትገባበት ሰዓት ምናልባት እኛ ላንገባ እንችላለን። እኔ በምገባበት ሰዓት አንተ ላትገባ ትችላለህ። ግን እኔ በምከፍትበት ሰዓት ማለት የውጭ ሰው በዚህ ሰዓት ነው የሚኖረው እና አንተ ስለመጣ ነው በነገራችን ላይ ሁሉም እየጠበቀ ያለው እና የሆነ ሰዓት ሰጥተህን በቃ ብታስተምረን ደስ ይለኛል። ሁሉም በቃ ወደ ሌላ ቦታ ከመሄድ እንደዚህ ሰብሰብ ብለን ብታስተምረን ደስ ይለኛል። የሁሉም ፍላጎት ስለሆነ ማለት ነው። ማለት የምትችል ከሆነ መርሐባ ኢንሻአላህ። ሼክ ከመውጣት በፊት አፉ በለኝ። የመጨረሻ አንድ ነገር ብጠይቅ ደስ ባለኝ። አላህ ዲንን አሳወቀ፣ መልካምን ነገር ነው የሸለመ። ጊዜ ተመቻችቶ ስኬት የምትችል ከሆነ ይሄ ትንሽ ከእህቴ ለየት ያለ ነው። በወር የሆነ ነገር እንኳን ከፍለን ብታስተምረም በዙም ወላሂ በጣም ደስ ይለናል። አኺ ውጪዎች ነው ያለ ነው። በጣም ከባድ ነው የምታየው። ወደ ደጅ ስትወጣ ላይ ባሪክ ፊካ ኸይሩ የበዛበት አይደለም። ስራ ቦታም ሄደ የምታየው አላህ ይባሪክ ፊካ ከባድ ነው። ይሄ ሚዲያ ላይ ከምናስተምረው የወጣ እንደ ወጣቶች ሰብሰብ ብለን የሆነ ዙምን አርግተ ሂሳብን ወስነህልን በወር ለምን በሳምንት ለምን አንዴ አይሆንም? ለ30 ደቂቃ ለምን አይሆንም? ሐያህ ከተመቻቸና የምትችል ከሆነ በዛ መልኩም ልታስተምረን። አንተ ዛሬ በህይወት አለህ፣ እኔ ዛሬ በህይወት አለሁ። ሁላችንንም ሰብስቦናል። ፈቅዶ ነው ድምጻችንን እየተደማመጥን ያለ ነው። ግን አናቅም ስንት ደቂቃ ረብ ጋር ባቂ እንዳለን አይደል? ይህንን በመጠቀም እንደዛ ብታደርግ ደስ ይለኝ ነበር። ይሄ እንደ ጥያቄ ነው። ሰላም በላይፍ ላይ ሁሌ አለሁኝ ኢንሻአላህ ምን አድርግና መከታተል ይቻላል። እንደዚህ በሌላ ቦታ እንትኖች ከፍዬ ማስተዋወቅበት ምናምን ቦታ የለኝም። በዚያ መታችሁ መከታተል ትችላላችሁ። ሹክራን ስለጋበዛችሁ በጣም ደስ ብሎኛል። ስላገኘኋችሁ በጣም ደስ ብሎኛል። ጀዛኩሙላሁ ኸይር ባረከላሁ ፊኩም። ኢንሻአላህ እሱ ከመሄድ በፊት በዚህ በሱምያ ቤት ለአንተ ማድረግ የምንፈልገው ስላለ አካውንትን ወይ ከሱምያ ጋር ተነጋገር። ለምን እኔ ብዙ ጊዜ ገባልና ያለው በጣም እየደከምክ ነው የምሰራው በራሴ ቤት ላይ ብዙ ጊዜ ልናገር ብዬ መግቢያ አጥቼ ነው እዛ ላይ እና በብዙ ነገር መደገፍ አለበት። ውጭ ሀገር ልምትኖር ምናምን ነው። እስቲ ይሄ ዝም የሚባል ነገር አይደለም። እኔም ልቀጥል አንድ ነገር ልበል። ሁሱ ያው እኔ መከታተለዋለሁ።
እኔ ሌላ ቤት ገብቼ አልገባም፣ ብዙ ቤት አልገባም። ሁሱ ሲከፍት ግን እገባለሁ፣ እታች ሆኜ አዳምጣለሁ እና በጣም ነው የምወደው፣ በጣም ነው የማከብረው። ሙሉ ቤተሰቤ ነው የሚወደው እና ምንድነው ሁሱ በጣም የሚለፋ ሰው ነው፣ ለዲኑ በጣም እየሰራ ያለ ሰው ነው። እኛ ደግሞ ከጎኑ ልንሆን ይገባል። ማለቴ ያው እሱ ሼመኛ ነው፣ በነገራችን ላይ በጣም ነው ሼም የሚይዘው። ሁላችንም ከጎኑ ልንሆን ይገባል። ምንድነው የቤት ኪራይ ከፍሎ ነው የሚኖረው ሰው ሀገር ላይ ብዙ ነገር እና አሁን እሱ የእውነት ነው የምላችሁ በጣም ምን ልበላችሁ ሲያናግራችሁ ራሱ ስርዓቱ በጣም ስርዓት ያለ ሰው ነው እና ከጎኑ ልንሆን ይገባል። እሱ አይፈልግም፣ እሱ እንደዚህ አይነት ነገር ብትሉት አይፈልግም እና ግን ከጎኑ ልንሆን ይገባል። በሀሳብም በምንም ከጎኑ ብንሆን ደስ ይለኛል ብዬ አስባለሁ። እኛ ግሩፓችን በውስጥ እናወራለን። ለሚዲያ ላይ ላለ ሰው ደግሞ እናንተም ሁላችሁ እሱ አይፈልግም፣ አዎ አይፈልግም፣ ግን አይፈልግም ተብሎ ዝም ከማለት የሆነ ነገር ቢደረግ ጥሩ ነው። በሚዲያ ሳይሆን በውስጥ እና ያው ሁሱ ላርግልን ብትለው እሺ አይልም፣ እምቢ የሚል ሰው ነው። ያለውን አውጥቶ የሚሰጥ ሰው ነው አይደለም። እንትን ሚዲያ ላይ ካያችሁት እነዚህ በሶሪያዎቹን ካያችኋቸው ያስገባቸዋል። ቀጥ አድርጎ አስገብቶ እንዳለ ጊፍቱን ነው የሚሰጠው እና ማሻአላ አላህ ይጨምርለት። ሁላችሁም ከጎን ልትሆን ይገባል። እሱ እርዳታ ፈልጎ አይደለም፣ ሰው በውስጥ ሊሆን ይችላል፣ ግን እንደዚህ ደግሞ የሚፈልግ ሰው ስለሚኖር ነው ሀሳቡን አቡበከር ያቀረበው እና ኢንሻአላህ አስተምራለሁም ብሏል። በውስጥ የራሱ እንትን አለው። አስተምራለሁም ስላለ ወደሱ ሄደን መማር እንችላለን። ሰምታችኋል አይደለ? አስተምራለሁ ብሏል። መሐመድ ሰምተከዋል መሰለኝ እና የሚፈልግ ሰው ሄዶ መማር ይችላል። በዚህ ራሱ መተባበር ትልቅ ነገር ነው። ጀዛኩሙላህ ኸይር እህቴ። ያ ወላሂ እውነት ነው። መደጋገፍ የግድ ይለናል። ኢንሻአላህ ይሄም ነው። ቅድም እህት የሆነ ነገር ጠይቃ ነበረ ስለ ውጭ ያሉ ልጆችን እንዴት ምን ነበረ ጥያቄው? እንድገምሽ ልጆችን እንዴት ማሳደግ ማለት እዚህ ሀገር ያው ውጭ ሀገር ያሉ ልጆችን ያው ታውቀዋለህ ብዬ አምናለሁ መሐመድ። ማሳደግ ትንሽ ከባድ ነው። በቁጣ በምን የለም እዚህ ሀገር እና ቁርአን አስገድደን ማስቀራት አትችልም። በፍላጎታቸው እንደምንም ትሪት አድርገህ እንደምንም ማለት እንዲማሩ አድርገህ ትመክራቸዋለህ እንጂ እዚህ ሀገር እንግዲህ ያው ትምህርት ቤት በደንብ ተመክረው ስለሚወጡ በግድ ማድረግ አትችልም ምንም ነገር እና በሱ ጉዳይ ነው ጥያቄ ጠየቀችው። ነግቢ ጀዛኩሙላህ ኸይር እህቴ ስለደገምሽልኝ ጥያቄውን። ሁሌ ያለንበትን ሀገር ህግጋቱን ተከትለን በዛ ውስጥ ልጆቹ እንዴት ነው ልጆቻችንን ውጤታማ ማድረግ የምንችለው የሚል ነገር ነው። ያኔ ልጅን ከመታህ ዛሬ ላይ ደውሎ ፖሊስ መጥቶ ልጅን ሊረከብ ሆነ እሱ